ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ የጦር መሐንዲሶች መፍለቂያ የሆኑት የጦር መኮንኖች ማሰልጠኛ ትምህርት ቤቶች እነዚህን ትምህርት ቤቶችና ታሪካቸውን ከተለያዩ እውነቶች ጋር የምንቃኝበት የሞርስ ልዩ መሰናዶ ከመቅረቡ አስቀድመን ውሃን ከጥሩ ነገርን ከስሩ እንዲሉ አበው ተዝቆ ባያልቅም ጣናን በማንኪያ ቢሆንብንም ከሞርስ መዝገብ ቤት ታሪክ ጠቃሽ እውነት ገላጭ መዝገቦች እንዲወጡና እዚህ መሰናዶ ላይ እንዲካተቱ የሞርስ የበላይ ጠባቂ ኤዲሲዮን አዘውታልና ኤዲሲዮም እንደታዘዘው የሌተና ኮሎኔል በላይ ኃይለ አብ የሆለታ ጦር ገነት ትምህርት ቤት ውስጥ የቆመላቸውን ሐውልትና የህብረት ቅርንጫፍ ሐረር ጦር አካዳሚ የነበሩት ብርጋዴር ጀነራል ተስፋዬን ታሪክ ያለበትን የሞርስ መዝገብ አቀርቦልኛልና ለእናንተ ለታናናሽ ወንድሞቼና እህቶቼ ታሪካችንን ለማቃመስ ለተላላቆቼ ደግሞ በትዝታ ባህር ይዋኙ ዘንድ ወድጄ ሲሆን እግረ መንገዴን ሳይሆን አስቤና አቅጄ ደግሞ በዚህ ታሪክ ውስጥ ያለፉ ኢትዮጵያን ብለው እመየን አስቀድመው እንደኔና እንዳንቺ በሞቀበት መተኛት ከቤተሰብ ጋር በናፍቆትና በፍቅር ማውካት መጫወቱ ትኩስ ትኩሱን ባፋቸው ማለቱ ጠፍቷቸው ሳይሆን አገር ከሌለ ምንም የለምና ለኢትዮጵያ ሉዓላዊ ግዛት መከበር ደማቸውን አፍስሰው በረሰረሰው አፈር አጥንታቸውን ከስክሰው ማግረው አገራችንን ሲጠብቁ በእነርሱ መስዋዕትነት እኛ ነጻነት አግኝተን ደረታችንን ነፍተን ካንገታችን ቀና ብለን በኢትዮጵያ ምድር የተፈጠርን ኢትዮጵያዊ በመሆናችን እንድንኮራ ላደረጉን በየፈፋው በየዋሻው በዶር በገደሉ ወድቀው ኢትዮጵያን ለሆኑ ጀግኖች ደግሞ ባርኔጣችንን አነስተን የነጠላ ክንብንባችንን ዝቅ አድርገን በእናንተ በተከፈለልን ዋጋ እኛ አለንና ከአንገታችን ቀና ብለን በኢትዮጵያ ምድር የተፈጠርን ኢትዮጵያዊ በመሆናችን እንድንኮራ ላደረጉን በየፈፋው በየዋሻው በዱር በገደሉ ወድቀው ኢትዮጵያን ለሆኑ ጀግኖች ደግሞ ባርኔጣችንን አነስተን የነጠላ ክንብንባችንን ዝቅ አድርገን በእናንተ በተከፈለልን ዋጋ እኛ በሕይወት አለንና ክብር ለእናንተ ስለተከፈለልን ዋጋ እናመሰግናለን እንድንላቸው የጀግኖቹ መንፈስ ያስገድደኛልና ነው። አሁን የጊዜ ጉዳይ ሆነና ቀን የሰጠው እንዲሉ አበው ሽፍትነቱን በፔትሮ ዶላር አግዞ በኢምፔሪያሊስት ቅሪቶችና በኢትዮጵያ ታሪካዊ ጠላቶች ተደግፎ የእነርሱን የቆርቆሮ ወተት እየጠጣ ያደገው ኢትዮጵያ ባህር አልባ ወደብ አልባ እንድትሆን ጀግኖቹ በደማቸው ያቀለሙትን ምድር ገንጥሎ ያስገነጠለው በብሔርና በዘር ከፋፍሎ አቧድኖ ፍቅር እንዲርቀን እንድንፈራራ መተማመን እንዳይኖረን ያደረገን ወያኔ አንድም ይህንን መሰሪ ስራውን ለማከናወን እምቢኝ ይሉኛል ብሎ ሰግቶ ሁለትም አገር ልገንጥል ሲል አትገነጥልም ብሎ ስለተናነቀው ብቻ በህይወት መኖሩን ፈርቶ በቁሙ የሚያረደውን ጀግና የኢትዮጵያ ወታደር ያለ ጡረታ ያለ ሕክምና በተነው። ጭራሽ የኢትዮጵያ ወታደር መሆኑን ክዶ ባንዳ ሆኖ የሚያገለግላቸው እጥፍ ዝርግት እያለ ይላላካቸው የነበሩት ታሪካዊ ጠላቶቻችን እንደሚሉት የደርግ ወታደር አለውና እያሳነሰው መሰለው። ጀግና መች በንቶ ፈንቶ መችስ ለባዕዳን ተላላኪ ጆሮ ይሰጥና በኢትዮጵያ ከመጡበት አቅም ቢያጣም በመንፈስ የሚበላው ቢያጣ ከወንድሙ ተካፍሎ ቀኝ አውለኝ ይለዋል እንጂ እንዲህ በዋዛ የሚፈታ አግጥጦ የመጣበትን ፈተናና መከራ አቅፎ ተቀብሎ እጅ የሚሰጥ ወታደር አይደለማ፣ አልነበረም።
እንዲህ አይነት ስሬት እንዲኖረው ያደረገውና የጠቀመው ደግሞ በኢትዮጵያ ከሚገኙ የውትድርና ሙያ ማሰልጠኛዎች በተጨማሪ አመራር ሰጪዎችን የሚያፈልቁት ቀደምቶቹ የመኮንኖች ማሰልጠኛ ትምህርት ቤቶች ናቸው። በቀዳማዊ አፄ ኃይለ ሥላሴ ግርማዊ ንጉሠ ነገሥት ዘኢትዮጵያ አርቆ አስተዋይነትና በግርማዊነታቸው ምኞት ጠንካራ መግቢያ ያነሳኋቸው ወታደራዊ መኮንኖች የሚፈልቁበት ወታደራዊ ማሰልጠኛ እንዲኖር ይወዱ ነበርና ሁለቱንም በኢትዮጵያ እውን አድርገዋል። አንደኛው ሆለታ ጦር ገነት ትምህርት ቤት ሲሆን ሁለተኛው የሐረር ጦር አካዳሚ ትምህርት ቤት ነው። ከሆለታ ጦር ገነት ትምህርት ቤት እንጀምር። የምስረታ ስሙ ገነት ጦር ትምህርት ቤት ሲሆን ዛሬ ላይ በአካዳሚነት አድጎ የኢትዮጵያ ወታደራዊ አካዳሚ የሚል ስያሜን አግኝቷል። የኢትዮጵያ ወታደራዊ አካዳሚ መገኛ ሆለታ ገነት ነው። መቼም አካዳሚው የቀድሞውን መጠሪያ ስሙን እንዴት አገኘ ብለህ መጠየቅ አይቀርም አይደል? ከብረት ቆሎ መጽሐፍ እንዳነበብኩት ከሆነ ዳግማዊ አፄ ምኒልክ ሆለታ ላይ ቤተመንግስታቸውን የመሰረቱት ከዛሬ 124 ዓመታት በፊት በ1893 ዓመተ ምህረት ነበር። እናም ቤተመንግስታቸው የምታምር የሳር ቤት አሰርተው ባላባቶችና ሌሎች እንግዶች ሲመጡ ያርፉባት ነበር። ቤቷ ምቾት ያላትና ጸጥታ የሰፈነባት ስለነበረች ገነት የሚል ስያሜ ተሰጣት። ገነት ጦር ትምህርት ቤት የሚለው ስያሜም ለጎጆ ቤቷ ከተሰጣት ስያሜ የተወሰደ እንደሆነ መጽሐፉ ያትታል። ከትምህርት ቤቱ በተጨማሪ ለከተማዋ መጠሪያም ሆለታ በሚለው ላይ ሆለታ ገነት የሚለውን ስያሜም እንድታገኝ ያደረጋት ስለመሆኑም በታሪኩ ላይ ተገልጿል። ዛሬም ድረስ ያቺ ጎጆ ቅርሷ ባይኖርም ቤቷ አርፋበት የነበረው ቦታ በክብር ታጥሮ ይገኛል። አካዳሚው ውስጥ 124 ዓመታትን ያስቆጠረው የዳግማዊ አፄ ምኒልክ ቤተመንግስት ያለ ሲሆን ተንቀሳቅሼ መጎብኘቱንም እድል አግኝቻለሁ። በዚሁ አጋጣሚ የኢትዮጵያ ወታደራዊ አካዳሚ ወታደራዊ ሳይንስ ብቻ ሳይሆን ታሪክንም የምታውቅበት ቦታ መሆኑን ሳልጠቁም አላልፍም ያሉት ሻለቃ ጸጋይ ከቤተ መንግስቱ በተጨማሪ አስናቀ በሚል የሚታወቅ ዕድሜ ጠገብ አዳራሽን በዚሁ አካዳሚ ውስጥ ታገኛለህ ሲሉ ቀጥላል። ለምን አስናቀ ተባለ ለሚለው ጥያቄ መልስ ካሻህ ደግሞ የወሎ አይጠየፍ አዳራሽ ለምን አይጠየፍ ተባለ የሚል ጥያቄ ማንሳት እንደሚገባ በመግለጽ መልሱም ንጉሱ አስናቀ የሚለውን ስያሜ ስለወደዱት የሰጡት ስያሜ መሆኑ በታሪክ ተመዝግቧል። የሆለታ ጦር አካዳሚ ግቢ ውስጥ የምታየው ሐውልት ሌተናል ኮሎኔል በላይ ኃይለ አብ ምስለ ቅርጽ ወይም ሐውልት ነው። ባልተለመደ ሁኔታ እንዲያ አይነት ሐውልት የሆነበት ዋናው ምክንያት የፋሽስት ጣሊያን ወራሪ ኢትዮጵያን ቀኝ ለመግዛት የነበረውን ህልም እልም ብሎ እንዲቀር ያደረጉበት ጀግና ነበሩና ህልሜን እንዳጠፋኸው ደብዛህን አጠፋዋለሁ በሚል ጭካኔ በአውሮፕላን ይዟቸው ጥቂት ከበረረ በኋላ ከሰማይ ላይ ወርውሮ ጣላቸውና ጀግናው እንዲያ ሆነው በፋሽስት ተገደሉ። ዋና ሚስጥሩ ይህ ነው። የሌተናል ኮሎኔል በላይ ኃይለ አብ ቤተሰቦች ማኞች ናቸው። ነበረቻቸው ወይዘሮ ሙሉ ገረንኪኤል የሚባሉ የእሳቸውስ ጉዳይ እንዴት ሆነ? ገረንኪኤል ሙሉ ገረንኪኤል እና እህቱ የሱ የእህት ልጅ የኔ እናት ናቸው። የእህቱ ልጅ የሱ የእህት ልጅ ለሱ የእህቱ ልጅ ነች ለበላይ። ይሄም የእህት ልጅ ነው። ሶስት ናቸው አይደለም? ለጃበሻ ወለዱ ሶስት ናቸው። አዎ፣ ሁለት ሴት አንድ ሴት፣ አንድ ሙሉ አንድ በላይ፣ ሁለት ወንድ አንድ ሴት። አዎ እንደ ታሪኩ ሲነገረኝ ልጅ ሆኜ በጣም ግን ከሱ ይልቅ የሚያሳትረኝ አያቴ ናት፣ እናቱ ናት። ወይዘሮ አበሻ። አዎ በጣም ተንከራታለች፣ በጣም እንትን ብላለች። ሀዘኑ በጣም ነው የጠናባት። ሆኖም እኔ ልጅ ሆኜ ብቻ ከብዙ ሰው እንዳልገናኝ አርፈህ ተቀመጥ ትለኝ ነበር ብዙውን ጊዜ። ምክንያቱም ሰላዮች ያንዛብቡ ነበር አልፎ አልፎ። ከተሰቡም በኋላም አልተዋቸውም ማለት ነው። አዎ የሐረር ጦር አካዳሚን ደግሞ እንመልከት። ትምህርት ለዘመናዊ የመከላከያ ኃይል ግንባታ ቁልፍ መሆኑን የተገነዘበው የቀዳማዊ ኃይለ ሥላሴ መንግስት በሀገር ውስጥ ከፍተኛ የወታደራዊና የፖሊስ መኮንኖች ማሰልጠኛ አካዳሚዎችን አቋቁሟል።
በዚህም መሰረት ለጦር ሰራዊቱ የቀዳማዊ ኃይለ ሥላሴ የሐረር ወታደራዊ አካዳሚና የሆለታ ገነት ጦር ትምህርት ቤት፣ የአየር ኃይል የበረራና የሜካኒኮች አካዳሚ፣ የፖሊስ ኮሌጅ፣ የባህር ኃይል አካዳሚ ተመስርተው በውጭ ሀገርና በኢትዮጵያውያን ባለሙያዎች ብቃት ያለው ስልጠና በመስጠት በየተሰማሩበት የሙያ መስክ አንቱ የተባሉ መኮንኖችን ለማፍራት ችሏል። እንዲሁም ትምህርቱ በወታደራዊ አካዳሚዎች ብቻ ሳይወሰን በርካታ መኮንኖች በአዲስ አበባ ዩኒቨርሲቲ መደበኛ ትምህርታቸውን እንዲከታተሉ ከመደረጉም በላይ ብዙ መኮንኖች ወደ አውሮፓና አሜሪካ እየተላኩ ዝነኛ በሆኑ ወታደራዊ አካዳሚዎች የላቀ ወታደራዊ ስልጠና እንዲወስዱ በመደረጉ የሰራዊቱን የብቃት ደረጃ ከፍ ለማድረግ ተችሏል። ከተመሰረቱት ኢትዮጵያዊ ወታደራዊ አካዳሚዎች መካከል በሚሰጠው የትምህርት ጥራት ደረጃ በቀዳሚነት የተመሰገነው ሐረር የሚገኘው የቀዳማዊ ኃይለ ሥላሴ የጦር አካዳሚ እንደሆነ ሰነዶች ይጠቁማሉ። የቀዳማዊ ኃይለ ሥላሴ ሐረር ጦር አካዳሚ ስራ የጀመረው በ1950 ዓ.ም ከህንድ በመጡ ምርጥ መኮንኖችና ምርጥ መምህራን ሲሆን ለተቋሙ የተቀረጸው ስርዓተ ትምህርትና ወታደራዊ ሳይንስ በዓለም ከታወቁ ስመጥር የአሜሪካን፣ የእንግሊዝና የፈረንሳይ አካዳሚዎች ጋር አቻ ወይም ተመጣጣኝ በሆነ ደረጃ ላይ ነበር። መጀመሪያ ወደ ሐረር ጦር አካዳሚ የገቡት ወጣቶች የተመለመሉት በንጉሠ ነገሥቱ ልዩ ትዕዛዝ መሰረት አዲስ አበባ ዩኒቨርሲቲ ገብተው በተለያዩ ፋክልቲዎች ተመድበው በመማር ላይ ከነበሩት ተማሪዎች ውስጥ ነበር። ሰልጣኞቹ በአካዳሚው ወታደራዊና የአካዳሚ ትምህርታቸውን ለ3 ዓመታት የሚከታተሉ ሲሆን ሲመረቁም ዲፕሎማ ይቀበላሉ። የሚሰጣቸው ማዕረግ የምክትል መቶ አለቅነት ማዕረግ ነበር። የመጨረሻው ህንዳዊ አካዳሚው አዛዥ ብርጋዴር ጀነራል ሺዮዳን ሲንግ በ1959 ዓ.ም ስለ ሐረር ጦር አካዳሚ ሲናገሩ በዘመናዊ መንገድ የተዋቀረ የላቀ ደረጃ ያለው በአፍሪካ የመጀመሪያው ወታደራዊ አካዳሚ ነው። የትምህርት ጥራት ደረጃው በዓለም ላይ ካሉት ከማንኛውም ወታደራዊ አካዳሚ ጋር መወዳደር ይችላል። ከእጩ መኮንኖቻችን አንዱ ወደ ሳንድኸርስት ወታደራዊ አካዳሚ ተልኮ ስልጠናውን በአንደኝነት አጠናቆ ተመልሷል በማለት ተናግረው ነበር። እዚህ ላይ ነው ወዳጅ እጅህን በአፈ ላይ ከድነ ፓፓፓፓፓ ተሰኝበታለህ ያልኩ ታሪክ ተሰንዶ እየተገኘው። የሐረር ጦር አካዳሚ ስናነሳ በዚያው በአካዳሚ ተምረው ለበለጠ የጦር ትምህርት እንግሊዝ ሀገር ሄደው ተምረው በዚያም የመጀመሪያው ጥቁር አስተማሪ የነበሩትና በኋላም የህብረት ቅርንጫፍ የሐረር ጦር አካዳሚ አዛዥ የነበሩት ብርጋዴር ጀነራል ተስፋዬ ትርፌን በጥቂቱ ላስተዋውቅህ። ምክንያት አለ ሆይ ነው ያልከኝ ወዳጄ? እንዴታ! አዲስ አበባው ሳይሰማ በቅሎ ቤት ተብሎ በሚጠራው አካባቢ በኢትዮጵያ ሆቴል 45ኛ ዓመት የክብረ በዓላቸውን ያከበሩት 42ኛ ኮርስ መሩቃን መኮንኖች የተማሩበት የጦር ትምህርት ቤት አዛዥ የምረቃቸውም ጊዜ ጓድ ፕሬዝዳንት መንግስቱ ኃይለማርያም ፊት መልእክት ያስተላለፉ ጓዳዊ መንፈስ ይጠናከር ዘንድ እያሳሰቡ ናቸው እኮ ወዳጄ። ያዝማ ታሪካቸውን። ታናናሽ እህቶቼና ወንድሞቼ በጣም ልትወዱት የምትችሉት ከመገረማችሁ የተነሳ በእጆቻችሁ መዳፍ አፋችሁን የምትከድኑበት ታሪክ አንስቼላችሁ ታላላቆችስ ብትሆኑ ታሪኩን ስትሰሙ ፓፓፓፓ ብላችሁ በትውስታ ያንን ዘመን ታስታውሳላችሁ ያልኳችሁ የብርጋዴር ጀነራል ተስፋዬ ትርፌ ታሪክን እየጠቀስን ከልጅነት እስከ እውቀት ከትምህርት ቤት እስከ ወታደር ቤት ከመማር እስከ ማስተማር የዘለቀ የህይወት ታሪካቸውን እንቃኛለን። አስቀድሜ ግን ምስጋናዬ ለዳንኤል እንግዳ ይድረስ። መሰናዶን እነሆኝ። በሰኔ ወር 1964 ዓመተ ምህረት ከሳንድኸርስት ወታደራዊ አካዳሚ አንድ አስገራሚ ዜና ተሰማ። ይኸውም አንድ ጥቁር አፍሪካዊ ለመጀመሪያ ጊዜ በትምህርት ቤቱ ተማሪዎችን በማሰልጠን ላይ መሆኑን የሚገልጽ ነበር። በእርግጥ ሳንድኸርስት አፍሪካውያንን ሲያሰለጥን ለመጀመሪያ ጊዜ አልነበረም። ይሁን እንጂ ጥቁር አፍሪካዊን በአሰልጣኝነት ተቀብሎ ወደ ቅጥሩ ሲያስገባ ግን በታሪኩ የአሁኑ የመጀመሪያ ጊዜ ነው ይላል የዚያን ዘመኑ ዜና።
ዜናው እንደ ኤሮፓውያን አቆጣጠር የ1972 የሳንድኸርስት ወታደራዊ አካዳሚ ካዴቶች ከፊሎን የትምህርት ዓመቱን ስልጠና የሚወስዱት ከአንድ አፍሪካዊ ወታደር ይሆናል። የአካዳሚው ካዴቶችም ለመጀመሪያ ጊዜ ከአንድ ጥቁር አፍሪካዊ ወታደራዊ ትዕዛዝ ይቀበላሉ ካለ በኋላ አፍሪካዊው የ26 ዓመት ዕድሜ ያለውና የተስተካከለ ቁመና የተቸረው ለግላጋ ወጣት ወታደር ነው ብሏል። ወጣቱ አፍሪካዊ የሳንድኸርስት አሰልጣኝ ኢትዮጵያዊ ሲሆን ሻምበል ተስፋዬ ትርፌ የተባለ የኢትዮጵያ ንጉሠ ነገሥት መንግሥት ጦር ሰራዊት አባል ነው። ወደ ሳንድኸርስት ወታደራዊ አካዳሚ በጥር ወር 1964 ዓ.ም መጀመሪያው ጥቁር አፍሪካዊ አሰልጣኝ ሆኖ ከመምጣቱ በፊት ሐረር በሚገኘው የቀዳማዊ ኃይለ ሥላሴ ወታደራዊ አካዳሚ መምህር በመሆን አገልግሏል። ሻምበል ተስፋዬ በሐረር አካዳሚ የሚያስተምረው ወታደራዊ ታክቲክ በመባል የሚታወቅ ትምህርት ነበር። ስለዚህ ጉዳይ በወቅቱ ሻምበል ተስፋዬ ሲያስረዱ የአውሮፓ አቆጣጠር ከ1966 እስከ 1967 ዓ.ም ሳንድኸርስት እጩ መኮንን ነበርኩ። ወደ አካዳሚው እንደገና ስመለስ በጣም ደስ እያለኝ ነው። በዚህ የተከበረ አካዳሚ የራሴ የትምህርት ዘርፍ የሆነውን ወታደራዊ ታክቲክ በማስተማር ላይ ነኝ። እዚህ በማስተማር ያካበትኩት ዕውቀት ለሐረር አካዳሚ ሥራዬ በጣም ጠቃሚ ይሆናል በማለት ገልጸዋል። ሻምበል ተስፋዬ በመቀጠልም የምትመለከቱትን ሰራዊት እወደዋለሁ፣ ውትድርና የማፈቅረው ሥራዬ ነው፣ ሌላ ምንም ሙያን መንካት አልፈልግም ያሉ ሲሆን ሳንድኸርስት ወታደራዊ አካዳሚ ማስተማርን በሐረር አካዳሚ ከማስተማር የተለየ ሆኖ እንዳላገኙት ከገለጹ በኋላ የኢትዮጵያ ጦር ሰራዊት በአፍሪካ የታወቀ የሆነው በምንሰጠው የረቀቀ ሥልጠና የተነሳ ነው ሲሉ አክለዋል። ይኸው የዚያን ዘመን ዜና ሻምበል ተስፋዬ በሳንድኸርስት አካዳሚ አንድ ዙር አሰልጥነው መጨረሳቸውን አትቶ በነሐሴ ወር 1964 ዓ.ም ወደ ሀገራቸው ወደ ኢትዮጵያ እስከሚመለሱ ድረስ ሻምበሉ ራሳቸው ብሪቲሽ አርሚ ጁኒየር ዲቪዥን ስታፍ ኮርስ ሥልጠና ይከታተላሉ ብሏል። በመስከረም ወር 1965 ዓ.ም ሻምበል ተስፋዬ ወደ ኢትዮጵያ ሲመለሱ ተመሳሳይ ፕሮግራም ሌላ ኢትዮጵያዊ መኮንን ወደ ሳንድኸርስት ወታደራዊ አካዳሚ ይመጣል ተብሎ ይጠበቃል። ሳንድኸርስት ወታደራዊ አካዳሚ ከዝነኞቹ መምህራን ጋር ያስተማሩት ሻምበል ተስፋዬ ወደ ሀገራቸው ሲመለሱ እርሳቸውን የሚተካውና ገና ስማቸው ያልታወቀው ኢትዮጵያዊ መኮንን ምን እንደሚመስሉ ለማወቅ የሳንድኸርስት መምህራን በጉጉት ላይ ናቸው ሲል የዘመኑ ዜና አትቶ ነበር። ሳንድኸርስት ወታደራዊ አካዳሚ ቃል አቀባይ ኮሎኔል ማይክ ቴይለር አካዳሚው ሌላ መምህር ከአፍሪካ ሀገር ያስመጣ እንደሆን ተጠይቀው ሲመልሱ እኔ እስከማውቀው ድረስ ከየትም ከሌላ አፍሪካዊ ሀገር አሰልጣኞችን የማምጣት ሐሳብ የለን። እርግጥ ይህንን ወደፊት የምንመለከተው ይሆናል። የሆነው ሆኖ ከኢትዮጵያ ጋር ያለን የልውውጥ ፕሮግራም ግን ይቀጥላል ማለታቸው በወቅቱ ተዘግቧል። አንድ የሳንድኸርስት እጩ መኮንን ስለ ሁኔታው ሲናገር ብዙዎች የውጭ ሀገር የሳንድኸርስት ሰልጣኞች ሻምበል ተስፋዬን ለመጀመሪያ ጊዜ ሲመለከቱ ግር እንዳላቸው ጠቅሶ ይህም የሆነው መምህራኑ ሁል ጊዜ እንግሊዛውያን ይሆናሉ የሚል ግምት ስለነበራቸው መጨረሻም ከዚህ ኢትዮጵያዊ መኮንን ጋር በመግባባት ሊዘልቁ ችለዋል ብሏል። ይህ የያኔው ወጣት መኮንን በስተኋላ እስከ ከፍተኛው የሰራዊቱ አመራር ደረጃ የደረሱት ብርጋዴር ጄኔራል ተስፋዬ ትርፌ ናቸው። ለብሔራዊ ሰንደቅ ክብር ተና አቤት እናንተ ታናናሽ ወንድሞቼና እህቶቼ፣ አዲስ አበባው ሳይሰማ በቅሎ ቤት ላይ ታሪክ ተሰራ ብለህ መግቢያው ላይ በምስልና በጽሑፍ ነግረህን ስታበቃ ዓመታትን ወደ ኋላ ትመልሰናለህ ብላችሁ አጠገባችሁ ላለ ሰው አማችሁኝ መሰለኝ። ከትከሻዬ ሙዳ ሙዳ ስጋዬ እርግፍ እርግፍ ሲል ተሰማኝሳ። አትቸኩሉ። የአባቴ እናታችሁ፣ የአጎቴ አክስታችሁ፣ የአያቴ ቅድመ አያታችሁ ታሪክ ነው ብትኮሩበት እንጂ በኢትዮጵያ ወታደር ስለምታፍሩበት አንዲት ቃል እንኳን አታገኙም። እናማ ወዳጄ ይህንንም አነሰብኝ የወፍ በረር ጉዞ ሆነብኝ ስል አሁን በዘመኑ እንደምትሉት ወደ ገደለው መግባት ቸግሮኝ መሆኑን ተረዱልኝ። አዎ ጨዋታም አይደል እንዲህ እያልን ጥቂቶች
እፈኝ የማይሞሉ በቡድን ሆነው ዶላር አስክሯቸው ጀግናውን ለረሃብና ለእርዛት እንዲጋለጥ ድንበር ጠባቂ ነኝና ልጅም ወደ ባዕድ አገር አይወጣም ብሎ ልጁን እንኳን አገር ውስጥ አስቀርቶ ለልመና ቢጋለጥም ወታደር ጥንካሬን ያውቅበታልና ችግርን ማለፍ ወታደራዊ ስልጠናው ከሆነው አንዱ አካል ነውና በጥበብ በፈጣሪ ቸርነት አልፎ ዛሬ ላይ የመድረስ ዕድል ያገኘው ትናንትን በትዝታ ይቆዝማል እንጂ ረርድብን አይልም። ምናልባት እንዴ ለውርደት ያበቁት የሰጣችሁኝ የውርደት ካባ ከ27 ዓመት በኋላ አልሆነኝ ያለ ብሎ ለሰጡት አልብሷቸው ቢሆን እንጂ ለብሔራዊ ሰንደቅ ክብር ተና ያማለያም ቀደም ሲል ካየናቸው አንጋፋ ስመጥር ወታደራዊ መኮንኖች ማሰልጠኛ ትምህርት ቤቶች ውስጥ በአንዱ የሐረር ጦር አካዳሚ ተምረው ባህር ማዶ ተሻግረው የነጮን አእምሮ በልጠው በዚያውም አስተምረው የነበሩት በወቅቱ በኋላ የህብረት ከፍተኛ ወታደራዊ ትምህርት ቤት አዛዥ የነበሩት ሻለቃ በኋላም ብርጋዴር ጄኔራል ተስፋዬ ተርፌም ለ42ኛ ኮርስ ተመራቂዎች የሰጡት ማሳሰቢያን ጨምሬ በቅሎ ቤት ላይ የተሰራው ታሪክ ምን እንደሆነ ለመግለጽ ጊዜው ደረሰ። 42ኛ ኮርስ አንድ ላይ ፈተና ወስደው ያለፉ የመኮንንነት ትምህርት ወሳጅ ተማሪዎች በጎደሎ ቁጥርና በሙሉ ቁጥር ለሁለት ተከፍለው ሙሉ ቁጥር ሐረር ህብረት ወታደራዊ ትምህርት ቤት፣ ጎደሎ ቁጥር በሆለታ ገነት ህብረት ወታደራዊ ትምህርት ቤት ገብተው እንዲማሩ ተደረገ። 42ኛ ኮርስ የህብረት ወታደራዊ ትምህርት ቤት ምሩቃን 45ኛ ዓመታቸውን በአዲስ አበባ በቅሎ ቤት አካባቢ በሚገኘው በሚወዷት ቸነፈርና ቁር ሳይበግራቸው ላባቸውን ላፈሰሱባት ኢትዮጵያ ስያሜውን ባገኘው ኢትዮጵያ ሆቴል በደማቅ ሁኔታ አከበሩ። ለብሔራዊ ሰንደቅ ክብር ተና ያደራሹን ሁነት ገና ከበር ሲገባ የሚሰማውን የሰንደቅ ስሜት በተመለከተ ከሚያውደው የፕሪማ ሮዝ ቡና መዓዛ ጋር ኢትዮጵያዊነት ነግሷየው። በእለቱ የነበሩት ነበሩ ወዳጄ የህብረተሰባዊ ኢትዮጵያ ጀግና ሜዳይ ተሸላሚው ተስፋዬ የሚለው ስም ሲሰማ ጠላት የሚርበደበደላቸው ተወርዋሪው ነብር ብርጋዴር ጄኔራል ተስፋዬ ሀብተ ማርያም፣ የታንኩ ሊቅ ብርጋዴር ጄኔራል ዋሲሁን ንጋቱ፣ ካመረረ የማይመለሰው የጦር ሜዳው አውራሪስ ብርጋዴር ጄኔራል ካሳዬ ጨመዳን ጨምሮ የጀግና ልጆችም ታድመውልህ ነበር። የ42ኛ ኮርስ ምሩቃንና ቤተሰቦች ልጆቻቸው አዳራሹን አድምቀውት ውለዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ግን ከህብረት ሐረር ጦር አካዳሚ ማሰልጠኛ 42ኛ ኮርስ 45ኛ ዓመት ክብረ በዓል ላይ የተፈጠረ በቅሎ ቤት ላይ የተሰራው ታሪክ ይሄ ብቻ መሰለ ወዳጄ። በክፍል 2 እንገናኛለን። የኢትዮጵያን ኢኮኖሚ በውጪ ንግድ ቀጥ አድርገው ከያዙ ወገኖች መካከል የፕሪማ ሮዝ ቡና ተፈልቶ ትሁት በሆነች አስተናጋጅ እየተጋበስኩ ነው። ትናንት በደሞ ዋጋ ከፍሎ አኑሮኝ ዛሬ ደግሞ ለውጭ ገበያ ከሚላከው ቡና ስጋበዝ አሜን ነው እንጂ አቦል ቶና በረካ እያሉ መደጋገም ነው እንጂ ወዳጄ። ዛሬም በዚሁ አበቃው።